አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ እንግዲህ ለሙስሊም እህቶቼ አንድ በጣም ማስጠነቀቃችሁ ጉዳይ ኑሮኝ ነው የመጣሁት። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንደተለመደው እንግዲህ እኔ ኢትዮጵያ ስለሆነ ያለሁት የኢትዮጵያን ጉዳይ ያለውን የኑሮውን ሁኔታ እስካሁን በምሰራቸው ቪዲዮዎች እያከፈልኳችሁ ኑር ያለው አሁንም ወደፊትም ኢንሻአላህ ለእናንተ ይጠቅማል ያልኩትን ነገር ይዤላችሁ እመጣለሁኝ ማለት ነው። ቪዲዮውን በላይክ ጀምሩት። ኢንሻአላህ በጣም ይጠቅማችኋል። በጣም አሁን ሰዓት ላይ ኢትዮጵያ ውስጥ እየተሰራ ያለው ድርጊት በጣም የሚዘገንን፣ በተለይ ኒቃብ ለብሰው ውጭ ሀገር ኑረው ወደ ኢትዮጵያ ከገቡ በኋላ የሚሰሩ ታሪኮች በጣም ዘግናኝ የሆኑ ነገሮች ናቸውና በዚህ አጋጣሚ የምነግራችሁ ይሆናል። ትማሩበታላችሁ ብዬ ተስፋ አድርጋለሁኝ። ውዶችዬ፣ ሙስሊም እህቶቼ አረብ ሀገር ሂዳችሁ የትኛውም አረብ ሀገር ይሁን ሂዳችሁ ፍሪ ሰዓት ካገኛችሁ እንዶ ባታገኙ ራሱ ፍሪ የሆነ ሰዓት ባታገኙ ራሱ በእንቅልፍ ሰዓታችሁ የተወሰነች ደቂቃ የተወሰነች ሰዓት ለዲናችሁ ትምህርት መማሪያ ጊዜ ሰጥታችሁ ዲናችሁን መማር አለባችሁ። ቢያንስ እንኳን ከሐራሙን ሐላሉን መለየት አለባችሁ። ሽርክ ነው ወይስ ደግሞ ይሄ የተውሂድ ስራ ነው የሚለውን ለይታችሁ እስክታውቁ ድረስ በደንብ ዲናችሁን መማር አለባችሁ። ወላሂ ያለበለዛ አደጋ ውስጥ ነው የምትወድቁት። እዚህ ከአረብ ሀገር ወደ ኢትዮጵያ የሚመጡ ልጆች ማለት ነው ወላሂ በጣም እኔ በበሽታ የተጠቁ ልጆችን አገኛለሁኝ። በየትም ቦታ እኔ ሄዳለሁኝ። ምሳሌ ነግሬያችኋለሁኝ። ሩቃ ቤቶች ጋር ምናምን ሄዳለሁኝ እና ብዙ የተለያየ በሽታ ያጋጠማቸው እህቶችን አገኛለሁ ከአረብ ሀገር መጥተው ማለት ነው። አብዛኞቻቸው ኒቃብ ለብሰዋል። ሱብሃንአላህ ወላሂ። ግን ኒቃብ የለበሱት ወይም የተወሰነ ጊዜ ዲናቸውን ተምረው ከዛ በኋላ የተተውት ከዛ በኋላ ስለ ዲናቸው ጉዳይ የረሱት በሽታቸውን ብቻ መጣር የያዙ እነዚህም እህቶች አሉ እና በዚህ አጋጣሚ ቤተሰቦቻቸው ጋር ሲሄዱ ታውቃላችሁ፣ የኢትዮጵያ ሰው አብዛኛው ጃሂል ነው እና የገጠር ሰዎች በሙሉ ደግሞ በቃ በጣም ጅህልና የበዛበት ነው ያለው እኛ ሀገር ላይ ማለት ነው። በጣም የተንሰራ ከአላህ ስብሐነ ወተዓላን ትተው ከሱ በላይ ሸይጣን የፈለገውን ነገር የሚደረግለት ሸይጣንን የሚታዘዙበት ጊዜ ነው እኔ ያየሁት ከመጣው ጀምሮ ማለት ነው። ሱብሃንአላህ። ከዛ በፊት ምናልባት ወደ ውጭ ከመሄዳችን በፊት ይሄን ነገር ላንረዳ ላናቅ እንችላለን። ሁላችንም በጅልና ነው የወጣ ነው። አልሐምዱሊላህ ዲናችንን ተምረን መተናል እና የተወሰነም እንኳን ስለ ዲናችሁ እውቀት ኑሯችሁ መስገድና መጾም ምናምን አይደለም። ይሄ ኢትዮጵያ ውስጥ እንደውም ልክ እንደ ባህል ነው የሚታየው። በተለይ ጾም ልክ እንደ ባህል ነው የሚታየው እና ቢሰግድም ባይሰግድም ዝም ብሎ ይጾማል። ገብቷችኋል? ይሄ ነገር ከዲን አንጻር አይደለም የሚያዩት ማለት ነው። እና ከመምጣታችሁ በፊት ቢያንስ አገራችሁ በጣም ከባድ ሽርክ የሚሰራበት ሀገር መሆኑን አውቃችሁ ቀድማችሁ ይህን ነገር መገፍተር እስክትችሉ ድረስ ዲናችሁን ተምራችሁ መምጣት አለባችሁ። ወላሂ ነገ ጧት ይጠቅማችኋል ይሄ የምናገረው ነገር ማለት ነው። እና በተለይ ኒቃብ ለብሰው እሺ ዲናችን አወቅን ብለው እኔ አሁን በጣም የዘገነነኝ ነገር በቅርብ ማቃቸው ሰዎች ላይ እንደዛ ስለሆነ ነው እኔ እንደዚህ ይማላችሁ ማለት ነው። እና ከአረብ ሀገር ታማ መጣች። ከዛ በኋላ እንደዚሁ ቤተሰቦቿን ይሄ ሐራም ነው፣ ይሄ እንደዚህ አይደረግም፣ ይሄ እንደዚህ አይደረግም ስትል ኑራ መጨረሻውኑ ወደ ሽርክ ቦታ ሄደች። አላህ ይጠብቀን። ወላሂ ይሄ ነገር ለሁላችሁም ትምህርት ይሆናል። በሽታ እኮ ማንኛውም ሰው ይታመማል። ይሄ ደግሞ አላህ በበሽታ በርዚቅ ማጣ በሁሉ ነገር አላህ ይፈትነናል። እና ይህን ነገር አላህ ፈተና ካመጣብን በሽታውን እኔ እንደውም ሂጄ ለማናገር ሞከርኩኝ ሰዎቹን ማለት ነው። ለምን እንደዚህ ቤተሰቦቿን ለምን እንደዚህ አይነት ቦታ ተወስዷታላችሁ? ባክሽ ተይው፣ አንቺ ስላልታመምሽ ነው። ይሄኔ አንቺ ብትታመሚ ኖሮ እንደዛ አትይም ነበረ። እሷም እንዳንቺ ይሄን አታድርጉ እያለች እኛ ጋር የምትጣላ ነበረች። አሁን ግን ተያዘች። በቃ
ያን ነገር እኮ ይሄ ሽርክ የሚባልበት ነገር ይሄ ዶሮ ማረድ ለጅን እንደገና በዚህ ቀን ስራ አይሰራም፣ በዚህ ቀን እንደዚህ አይደረግም፣ ይሄ ጣዲቁ ነው፣ ይሄ ምንድነው የሚባል እምነት ነገር አለ። እና ያ ነገር ያንን ነገር እንዲያደርጉ የሚገፋፋቸው የጤና ማጣት ነው። ሁላችንም ጤና የለንም አልሐምዱሊላህ። ግን ለምን እሱ ፈልጎ ስለሆነ የሚፈትነን ይሄን ነገር መቻል አለብን። ፈተናውን ደግሞ ተቀብለን በኸይር መንገድ በቁርአን በቃ የተለያዩ ሩቃዎች በራሳችን ላይ የቀራ መድኃኒቶችን ሐላል የሆኑ መድኃኒቶችን እየተጠቀምን ራሳችንን ማስታገስ ራሳችንን ማከም እንችላለን እንጂ ይህ ነገር ደግሞ እኮ ሂደውበት እንኳን ያን ነገር አያድናቸውም። ሱብሃንአላህ ወላሂ አላህን በቃ ተገዝተን ለሱ ዝቅ ብለን እሱ የሰጠን መቀበል አለብን። መጥፎም ይሁን ጥሩም ይሁን ያን ነገር መቀበል አለብን። ፈተና ነው መቻል አለብን። የተፈጠርነው ለፈተና ነው እንጂ ይሄንን ነገር ታመምኩኝ ተንገላታሁኝ እዚህ ለምን አልንደፋደፍም? መጥፎ ነገር ካላህ ውጭ ሽርክ ነገር መስራት የለብኝም። ይሄንን የምትሉት ግን ዲናችሁን ስትማሩ እስከሆነ ድረስ መማር አለባችሁ። እንደውም አንድ እህቴ እንደዚሁ ደውላ ምን አለችኝ መሰላችሁ? በጣም እኔ ታምሜ ነበር፣ በጣም እንደዚህ እንገላታ ነበርና የሆነ ቦታ ልጠቁምሽ አለችኝ። የማይሆን ቦታ ያን ነገር ያን ድግምት የተደረገብሽን ድግምት በድግምት የሚፈታበት ቦታ ማለት ነው። ከዛ እንደዛ ብላ ስትጠቁመኝ እንደ አውዝ ቢላሂ ሚነሽ ሸይጣኒ ረጂም ይሄ እንደዚህ አይነት ነገርማ አላደርግም በፍጹም ይግደለኝ በሽታው አልኳት። እና አንቺ እነሱ ድግምት የሚያደርጉት ሰዎች ከአንቺ ላይ ማድረጋቸውን ያልፈሩትን አንቺ ለመዳን ብለሽ ያንን ነገር ብታደርጊው ለምን ፈራሽ አለችኝ። እኔ ለጤናዬ እንደዛ ብዬ ጥሪ ያለሁኝ አለችኝ። ሱብሃንአላህ ትምህርቱ ይሄን ነገር ልትሰማው ትችላለች፣ እሷም ቪዲዮዬን ስለምትከታተል ማለት ነው። እና ይሄ ነገር ትክክል አይደለም በፍጹም። ማንኛውም ሰው በመጥፎ ነገር አላህን በሚያስቆጣ በሽርክ ነገር ጤናውን አይፈልግምም አይጠርምም። ይሄም የማይሆን ነገር ነው። ይህንን የምትሉት እንደነገርኳችሁ እውቀት ሲኖራችሁ ነው ለዲናችሁ። ስለዚህ ጠንክራችሁ ተማሩ፣ ዲናችሁን ተማሩ። አውቃችሁ ነው አገራችሁ መግባት ያለባችሁ። ወላሂ እኔ ተምራችሁ ገንዘብ ኑሯችሁ መታችሁ እዚህ ቤት መስራታችሁ እቃ መግዛታችሁ ተለውጣችሁ በዱንያዊ ሁኔታ ተለውጣችሁ መኖር አይደለም አገራችሁ ላይ ትልቁ ነገር ዲናችሁን በቃ ተምራችሁ የእናንተንም ህይወት ቀይራችሁ የቤተሰቦቻችሁን ሽርክ ውስጥ ተዘፍቀው ያሉ ቤተሰቦቻችሁን ማውጣት ከዛ ከሽርክ ማውጣት ነው ያለባችሁ። አላህ ሽርክን አልምርም ብሏል። ስለዚህ እኛ ተውሂድን ካልያዝን በስተቀር በምንም ጉዳይ አላህ ሊመረን አይችልም። እና ውዶችዬ ከማየው አንጻር ነው ይሄ ነገር ኒቃብ ለብሳ መታ ጤናዬን አጥቻለሁኝ ብላ ወደ ሽርክ ቦታ ስትሄድ እያያችሁ በጣም ይሄ አይዘገንንም ለማለት ራሱ በጣም ነው የሚከብደው። እኔ ሰውነቴ ሁላ ነው ራሱ የተንቀጠቀጠው ማለት ነው። እና ብዙ ልጆች እንደዛ እያደረጉ ነው። እና እህቶቼ ራሳችሁን ጠብቁ፣ ከእንደዚህ አይነት በላ አላህ ይጠብቃችሁ። ከበሽታውም አላህ በዚህ አይፈትናችሁ። ወላሂ ከሆነም አላህ በሽታውን ካመጣባችሁም በኸይር መንገድ አላህ እንድትፈልጉ ጤናችሁን እንድትጥሩ አላህ ያድርጋችሁ። በጣም ከባድ ነው ነገሩ። እንግዲህ ይህንን ይመስላል የምላችሁ ነገር። ከምንም በላይ ለዱንያ ሳይሆን ለአኺራችን ተጨንቀን ይህንን ፈተና አላህ ካመጣብን እሱ እንዲያነሳልን ወደ እሱ ዱዓ ማድረግ ብቻ ነው እንጂ ወደ ሌላ ነገር እንዳንሄድ ራሳችንን መጠበቅ እንዳለብን ነው የተሰማኝ። እንግዲህ እኔ የተሰማኝን ነገር ለእናንተ ይጠቅማል ብዬ ይዤላችሁ መጥቻለሁኝ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ለእናንተ ይጠቅማል ያልኩትን ነገር ይዤላችሁ እስከምመጣ ድረስ አላህ ሰላማችሁን ያብዛልኝ፣ ሀገራችንም ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።